ዋና ዋና ዜናዎች በቀጣዩ ዓመት የኢትዮጵያ ፕሪሚየር ሊግን የሚቀላቀሉ ሁለት ቡድኖችን የሚለዩ ወሳኝ የከፍተኛ ሊግ ጨዋታዎች ዛሬ ከቀትር በኋላ ይካሄዳሉ። በዓለም ታዳጊዎች አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ልዑክ ዛሬ ከቀትር በኋላ ወደ ኬንያ ናይሮቢ ያቀናል። ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ ተመልካቾቻችን፣ ወደ ሰዓቱ የስፖርት ዜናዎች እናልፋለን። የከፍተኛ ሊግ ዛሬ የሚጠበቁ ጨዋታዎችን ያስተናግዳል። በፕሪሚየር ሊግ የሚቀላቀሉ ሁለት ቡድኖች የሚለዩ ይሆናል። ሪፖርተሮቻችን ከስፍራው የተለያዩ መረጃዎች ያደርሱናል። አብራችሁን ቆዩ ግብዣችን ነው። በቅድሚያ ግን ዲያመንድ ሊግ ዜናችንን ቅድሚያ እናደርጋለን። በ2017 የዲያመንድ ሊግ 9ኛ ከተማ ትናንት በለንደን ከተማ ተካሄደ። በአንድ ማይል የተሳተፈችው የኬንያዋ ሄለን ኦብሪ ማሸነፍ ችላለች። ኦብሪ የገባችበት ሰዓት 4 ደቂቃ 16.65 ሰከንድ የቦታው ሪካርድ ሆኖ መመዝገብ ችሏል። ሄለን ኦብሪ ሀገሯን የርቀቱ ሪካርድ ያሻሻለችበት ሰዓት ነው። የታላቋ ብሪታንያ አትሌት ላውራ ሙር ሁለተኛ ስትወጣ ዊኒ ጀብ የፊታችን ረቡዕ በኬንያ ናይሮቢ የሚካሄደው የዓለም ከ18 ዓመት በታች አትሌቲክስ ሻምፒዮና ኢትዮጵያን የሚኮሩ አትሌቶች ዛሬ ከቀትር በኋላ ወደ ኬንያ ናይሮቢ ያቀናሉ። በሻምፒዮናው የተሻለ ውጤት ለማስመዝገብ በቂ ዝግጅት መደረጉን የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። ዝርዝሩን ላሉ ይታላ አዘጋጅቷል። መነጽዮን ሙሴ እንደሚከተለው ታቀርበዋለች። Right here at the cradle of mankind and the home of champions, Nairobi, Kenya. ተተኪ አትሌቶችን ለማፍራት አይነተኛ ሚና ያለው የዓለም ከ18 ዓመት በታች አትሌቲክስ ሻምፒዮና በየ2 ዓመቱ የሚካሄድ ሲሆን ዘንድሮ ለ10ኛ ጊዜ ከሐምሌ 5 ጀምሮ በኬንያ ሞ ዓለም አቀፍ የስፖርት ማዕከል ይጀመራል። በዓለም አትሌቲክስ ሻምፒዮናው ከዓለም ሀገራት የተውጣጡ እድሜያቸው ከ18 ዓመት በታች የሆኑ ከ1600 በላይ አትሌቶች ይሳተፋሉ። አዘጋጇ ኬንያም ሻምፒዮናውን በተሳካ ሁኔታ ለማስተናገድ ዝግጅቷን ጨርሳ እንግዶችን በመጠባበቅ ላይ ትገኛለች። በውድድሩ በ23 አትሌቶች የምትወከለው ኢትዮጵያን ጨምሮ ኬንያ፣ ጃማይካና ቻይና ተሳታፊ ስፖርተኞቻቸውን ይፋ አድርገዋል። ኢትዮጵያ በ12 ወንድ በ11 ሴት በድምሩ በ23 አትሌቶች በ10ኛው የዓለም ታዳጊ ወጣቶች አትሌቲክስ ሻምፒዮና እንዲሳተፉ ተመርጠዋል። ከእነዚህም መካከል በአፍሪካ ወጣቶች አትሌቲክስ ሻምፒዮና በ5000 ሜትር ለሀገር የወርቅ ሜዳሊያ ያስገኘውና በዘንድሮ የዳይመንድ ሊግ ተሳትፎ አመርቂ ውጤት እያስመዘገበ ያለው ሰለሞን በርጋ ይገኝበታል። የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያ በቅርቡ በአልጄሪያ ያሳካችውን ውጤት በኬንያ ለመድገም ዝግጅት መደረጉንም አስታውቋል። በሁሉም ኢቨንቶች ሁሉም አትሌቶች ነቅቶ እንዲዘጋጁና ፌዴሬሽኑም አለ የሚባል ሁሉ ወጪ እያወጣ ሆቴል አስገብቶ ስልጠናውን ቀን ተቀን እየተከታተለ የሚሰራበት ጊዜ ነው ያለው። ናይሮቢ ላይ የሚደረገው የታዳጊ ወጣቶች ሻምፒዮና አለ። እነሱ ደግሞ ይህንን ውጤት ይደግማሉ ብዬ እምነት አለኝ። አሁን ልጆቻችን ሞራል ተሰምቷቸዋል። በተለይ ታዳጊ ወጣቶቻችን በኬንያ ላይም ደግሞ በኬንያ ምድር ሰፊ ውጤትና ከዚህ ያልተናነሰ ውጤት እናስመዘግባለን ምን እምነት አለኝ። ከሐምሌ 5 ጀምሮ ለ5 ተከታታይ ቀናት በሚካሄደው የዓለም የታዳጊ ወጣቶች አትሌቲክስ ሻምፒዮና የሚሳተፈው የኢትዮጵያ ስፖርት ልዑካን ዛሬ ከሰዓት ወደ ኬንያ እንደሚያቀና ይጠበቃል። ውድድሩ የፊታችን ሮብ የሚጀምር ሲሆን ኢትዮጵያ የምትሳተፍበት የ3000 ሜትር ሴቶች የፍጻሜ ውድድር በመክፈቻው ይካሄዳል። በቶታል አፍሪካ ቻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ቅዱስ ጊዮርጊስ በቱኒዚያ ክለብ ኤስፔራንስ ዲ ቱኒዝ 4-0 ተሸነፈ። ከምድብ አለማለፉን አውቆ ወደ ቱኒዚያ የተጓዘው ቅዱስ ጊዮርጊስ በምድብ ተከታታይ ጨዋታዎች 3ኛ ሽንፈት ሆኖ ተመዝግቧል። በዚህም ቅዱስ ጊዮርጊስ ባለበት ምድብ 3 ኤስፔራንስ ዲ ቱኒዝ በ12 ነጥብ እንዲሁም ሰንዳውንስ በ9 ነጥብ ሩብ ፍጻሜ መቀላቀል ችሏል። ከምድብ 1 ኢቷል ዱ ሳህልና ፍሬቨሮ ቤራ፣ ከምድብ 2 ዩኤስኤም አልጀርና አልአህሊ ትሪፖሊ፣ ከመጨረሻ ምድብ ደግሞ ዋይዲ ካዛብላንካና አልአህሊ ሩብ ፍጻሜን የተቀላቀሉ ቡድኖች መሆን ችለዋል። لما اسمك يكتب 1-0 عن طريق الشمام بدفاعاته بمتوسط ميدانه بمهاجميه يفرح جمهوره. هنا كرة سعد حلوة والتسديدة 1-0 عن طريق الشمام. اليوم ما تلقاو كان سعد بكيري قد وبلال حط الكرة والثاني الأهداف 2-0
للترجي 2-0 للترجي التونسي في 35 دقيقة. اللعبة انتهت يا سامري. يمشي كولي حط كرة فرصة الهدف الثالث وبكير وفرصة الهدف الثالث ليه هيثم شويني جول يا دور. هيثم شويني الهدف الثالث. شوف روح المجموعة شوف الكوليكتيف وشوف هيثم شويني بنسخة مدرب اسمه فوزي بنزرتي. الزيت والجاز ما يطلع منه. هنا الثالث هنا الباس هنا الشمام ولا روعة هنا بكير ولا أحلى وهنا الشوطة وردية زاحفة في الثالث. كولي يا معلم شمام يا باترون انت يا فنان يا تكنيك الرائع بكير. ተመልካቾቻችን እንግዲህ በከፍተኛ ሊግ ዛሬ የሚጠበቁ ወሳኝ ጨዋታዎች አሉ። በምድብና 1 እና 2 ወደ ቀጣዩ ዙር ፕሪሚየር ሊግን በቀጥታ የሚቀላቀሉ ሁለት ቡድኖችን የሚለዩ ጨዋታዎች የሚካሄዱበት ነው። አንዱ ደግሞ መቀሌ ላይ የሚካሄደው የወልዋሎ ዓዲግራትና የመቀለ ከተማ ጨዋታ ነው። ለዛ ደግሞ መረጃው ላደርሰን ባልደረባችን እንድሪስ አህመድ በስፍራ ይገኛል። እንድሪስ እንደምን ዋልክ? እስኪ ጨዋታው በመቀሌ ያለው ነገር ምን ይመስላል? አጠቃላይ በጣም ወሳኝ የሚባል ጨዋታ ነው ያለው። እስኪ ስለሱ መረጃውን አድርሰን። እንድሪስ ይሰማሃል? አመሰግናለሁ ነው። እንግዲህ እንደምን ዋላችሁ ክቡራን ተመልካቾች። 30ኛው ሳምንት የኢትዮጵያ ከፍተኛ ሊግ ዛሬ ወሳኝ ምዕራፍ ላይ ደርሶ የመጨረሻ ሳምንቱ ይካሄዳል። እንግዲህ በተለያዩ የሀገሪቱ ክልሎች ከሚደረጉ ጨዋታዎች መካከል በዚህ በመቀለ ስታዲየም መቀለ ከተማ ወልዋሎ ዓዲግራትን የሚያስተናግድበት ጨዋታ ከፍተኛ ግምትን አግኝቷል። ምንም እንኳን ወልዋሎ ዓዲግራት ዩኒቨርሲቲ ባለፉት ሳምንታት 63 ነጥብ በመድረስ አንድ እግሩን ወደ ኢትዮጵያ ከፍተኛ ሊግ ያስገባ ቢሆን መቀለ ከተማ ቢሆን 60 ነጥብ ላይ ተቀምጦ በቀጥታ ወደ ፕሪሚየር ሊጉ የመቀላቀል እድል አለው። 7 ነጥብ ማግባት በ7 የግብ ልዩነት ማሸነፍ የመቀለ ከተማን በቀጥታ ወደ ኢትዮጵያ ፕሪሚየር ሊግ ይቀላቅለዋል ማለት ነው። እንግዲህ ከጀርባዬ እንደምትከታተሉት በስታዲየሙ ልዩ ድባብ ሰፍኗል። ከዓዲግራትን ጨምሮ ከተለያዩ የሀገሪቱ ክልሎች ክለቦቹን ለማበረታታት የመጡ ደጋፊዎች ስታዲየሙን አድምቀውታል። ከመቶ ያላነሱ ተሽከርካሪዎች የወልዋሎ ዓዲግራት ዩኒቨርሲቲ ደጋፊዎችን ይዘው ከዓዲግራት እዚህ መቀለ ከተማ ተገኝተዋል። እንግዲህ ይህን ጨዋታ በበላይነት የሚያጠናቅቅ ቡድን ወደ 2010 የኢትዮጵያ ፕሪሚየር ሊግ በቀጥታ የሚቀላቀል ይሆናል። በምድብ ለም ዛሬ ወሳኝ ጨዋታዎች እንደሚደረጉ ይታወቃል ማለት ነው። አሰልጣኞቹ ተጫዋቾቹና ቡድን መሪውን ለማነጋገር ሞክረን ነበር። እነሱ እንዳሉት የዛሬውን ጨዋታ በስፖርታዊ ጨዋነት ተወጥተን ወደ ቀጣዩ የፕሪሚየር ሊግ ዋንጫ ለማለፍ ካልሆነም በድሬዳዋው የጥሎ ማለፍ ውድድር ራሳችን ወደ ፕሪሚየር ሊጉ ለማቀላቀል የተሻለን ሁሉ እናደርጋለን ነበር ያሉት። እንግዲህ አሰልጣኞቹና ተጫዋቾቹ የሰጡትን አስተያየት እንከታተላለን። ጅማ አባቡና እንዲሁም ሌሎች ጅማ አባቡና አዲስ አበባ ከተማ እና ኢትዮጵያ ንግድ ባንክ ከፕሪሚየር ሊግ መውረዳቸውን ማረጋገጣቸው ይታወሳል። በ2010 እነዚህ ቡድኖች ለመተካት የዛሬዎቹ የኢትዮጵያ ከፍተኛ ሊግ ጨዋታዎች እንዲሁም በ12 በድሬዳዋ ላይ የሚካሄደው የጥሎ ማለፍ ጨዋታ ወሳኝነት አለው። ከጨዋታው ጋር የተያዙ ተጨማሪ አዳዲስ መረጃዎችን በምሽት የዜና ወጃችን ይዘን ለመመለስ ጥረት እናደርጋለን። አሁን ከጨዋታው ጋር አሰልጣኞቹ፣ ቡድን መሪውና ተጫዋቾች፣ የቡድኑ አባላት ምን አሉ የሚለውን አብረን እንከታተላለን። እዚህ ጋር እንሰናበታለን። አመሰግናለሁ እንድሪስ። መልካም እንግዲህ የሁለቱም ቡድን አሰልጣኞችና የቡድን አባላት የሰጡትን አስተያየት እንድሪስ አህመድ ጋብዞናል። እሱን ተከታትለን እንመለስ። የኳስ ነገር አይታወቅም። እኛ አንደኛው ነው ለማለፍ እስካሁን ተስፋ አልቆረጥንም። አሁንም ተስፋው እጃችን ላይ ነው። ጠንክረን ከሰራን የማይቀለበስ ነገር የለም። ስለዚህ ይህንን ነገር ለመስራት ተዘጋጅተናል። እኛ የመጨረሻው ጨዋታ ስለሆነ ያው ድርቢ ስለሆነ ጨዋታው ያው ጠንከር ሊል ይችላል። ግን ያው የቻለ ነገር ከእግዚአብሔር ጋር ነገር ለማሸነፍ ነው። እያንዳንዱ ጨዋታ ለኛ ለዋንጫ ነው ስንጀምርም ማለት ነው እና አሁንም ያው ከሱ በማይተናነስ ነው ተዘጋጅተን ያለ ነው። ለመቀሌ ነው አሁን ያስብን ያለ ነው። የመቀሌን ጨዋታ ነው እና በአሪፍ ዝግጅት እየተዘጋጀ ነው ያለ ነው። ፉትቦል በአንዱ መልኩ ጨካኝ ነው። ባላሰብከው ሰዓት ያላሰብከው ነገር ይፈጠራል። ያም ጥንቃቄ ውስጥ እናስገባዋለን። ነገር ግን ማጆሪቲው ግን ያለው የማሸነፍና ውጤቱን አስጠብቆ የመውጣት የኛ ስለሆነ በዚህ መንገድ እንጓዛለን እንጂ ለተጋጣሚያችንና ክብርና አድናቆትማ አለን።
ተመልካቾቻችን ከምድብ ሀ ነበር ቀደም ሲል እንግዲህ ተጋጣሚዎችን የተመለከትነው። አሁን ደግሞ ምድብ ላይ ጅማ ከተማ ከወልቂጤ የሚያደርጉ ጨዋታም እንዲሁ ተጠባቂ ነው። ባልደረባችን ሙሉጌታ ክፍሌ ከስፍራ ይገኛል። ሙሉጌታ እንደምን ዋልክ? እንግዲህ ጅማ ከተማ ከወልቂጤ የሚያደርጉ ጨዋታ እንግዲህ በጣም የሚጠበቅ ነው። ስታዲየም ተገኝቷል። ጨዋታው 9 ሰዓት ይሁን እንጂ ደጋፊዎች ተገኝቷል። እስኪ ያለው ድባብ ምን ይመስላል? የቡድኖቹ ዝግጅት አመሰግናለሁኝ ንዋይ። እንደምንላችኋል የተከበራችሁ ተመልካቾቻችን። እንግዲህ ጅማ ትላንትና በተለይ በተወሰነ መልኩ ቀዝቀዝ ያለ ዝናብም ካፊያም ነበረ። አሁን እንግዲህ ጠንካራ ፀሐይ 2009 ከወልቂጤ ከተማ የሚያደርጉት ጨዋታ እጅግ በጣም የሚጠበቀ ነው። ምክንያቱም እንግዲህ እንደ ጥሎ ማለፍ እንግዲህ ያሸነፈው ክለብ በቀጣዩ ውድድር ዓመት እንግዲህ ኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን ያረጋግጣል። በእርግጥ የሀዲያ ሆሳዕና ከአላባ የሚያደርጉት ጨዋታ ጠበቀ ሆኖ ማለት ነው። እንደምታስታውሰው ወልቂጤ ከተማ ንዋይ ከ4 ዓመት በፊትም እንዲሁ ፕሪሚየር ሊጉን ለመግባት ጫፍ ደርሶ እንደነበር የሚታወስ ነው። አሰልጣኝ አዲስ ከዚህ የወልቂጤን ለማስደሰት ፈለቅ ነው መኮንን ገብረ ዮሐንስ ከዚህ ቀደም በተለያዩ ክለቦች ዳሽን ቢራን፣ ኢትዮጵያ ሐዋሳን ወደ ፕሪሚየር ሊጉ ያሳደገ አሰልጣኝ ነው። እሱም ብቻም ሳይሆን ባህር ዳር ከተማንም እንዲሁ ወደ ሱፐር ሊጉ ያሳደገ አሰልጣኝ ነው መኮንን። እግር ኳስ ፌዴሬሽን ፕሬዝዳንት አቶ ቴዎድሮስ በላ እንደገለጸልኝ ጅማ ጨዋታ እንግዲህ ያለ ይሄ ውድድር ለሁላችንም ለአራቱም ቲም የጥሎ ማለፍ ጨዋታ ነው። አሁን የዙርነቱን ቀርቶ ጥሎ ማለፍ ሆኗል። ሁለቱም ውድድር ላይ አሸናፊ ቲሞች የሚገቡበት ወደሚቀጥለው እንትን የሚያልፉበት ውድድር ነው። ስለዚህ ጥሎ ማለፍ ውድድር ደግሞ አንድ እንትን ነው ያለን፣ ማሸነፍ ነው። ስለዚህ ይዘን ወደ ሜዳ የምንመጣው ይሄን ነገር ብቻ ነው፣ ማሸነፍ ነው። እስካሁን ድረስ የሰራነው ነገር አለ። ለዚህም ደረጃ የደረስነው በሰራነው ነገር ነው እና ለዚህ ጨዋታ ብለን የተለየ ዝግጅት አላደረግንም። የሰራነው ስራ ያሳያል ብዬ ገምታለሁ። በፌር ፕሌይ በልጠን እናሸንፋለን ብዬ ሙሉ ተስፋ አለ። ጅማ ከነማን ያጣውን የፕሪሚየር ሊግ ተወካይ ህዝቡን ለመካስ የሚቻለን ያህል ተዘጋጅተን ነው እየጠበቀን ያለ ነው። እንደምናሸንፍ እርግጠኛ ነን፣ ምንም ጥርጥር የለውም። ያው ሀዲያ ሆሳዕና እና አላባ ደግሞ በራሳቸው የሚወስኑት ውጤት ስለሆነ ብዙም አንጨነቅም። እኛ እዚህ አሸንፈን የምንጨርሰው ውጤት ስለሆነ ብዙ የምንቸገርበት ጨዋታ አይደለም። በከፍተኛው ሊግ እንግዲህ ሀዲያ ሆሳዕና ከአላባ የሚያደርጉት ደግሞ ሌላ የምድብ ለወሳኝ ጨዋታ ነው። ተመልካቾቻችን እንግዲህ እነዚህን ውጤቶች ደግሞ በምሽት የዜና ወጃችን ላይ ይዘን እንመለሳለን። እስከዛ መልካም ጊዜ ጤና ይስጥልኝ።